ያለ የሚባረኩት ከፊት የሚወለዱት ልጆች በሙሉ ደግሞ የተባረኩ ይሆናሉ ማለት ነው። ስለዚህ የዝሙት መንፈስም እንደዛ ነው። አባትየው የዝሙት መንፈስን አፈሱ አመጡና ልጆቻቸው ላይ ሞጀሩት። ግን ሆን ብለው እና ገባ ብለው አይደለም ያደረጉት፣ ኃጢአት ብለው የጠቀሰው የአባቶችን የዝሙት ስራ፣ የአባቶችን የግፍ ስራ፣ የመተት የድግምት ስራ ምን አለው? የአባቶችን ኃጢአት ብለው ዘጋው። ኃጢአት ደግሞ ዲያብሎስ ነው። ሮሜ ምዕራፍ 1 ቁጥር ሮሜ ምዕራፍ 7 ቁጥር 14 እና 15 ላይ ማድረግ የምፈልገውን ነገር ማድረግ አልቻልኩም፣ ማድረግ የማልፈልገውን ነገር ደግሞ እያደረኩ ነው ያለሁት። ሳልፈልግ አንድ ነገር የማደርገው ሆንኩኝ እኔ አይደለሁም፣ በውስጤ የሚያድረው ኃጢአት ነው ብሎ ተናገረ ማለት ነው። እኔ አይደለሁም በውስጤ የሚያድረው ኃጢአት ነው እንጂ ብሎ ኃጢአትን መንፈስ በሚለው ቃል ቦታ ላይ ተክቶት ማደር በሚለው ኃጢአት ብቻዋን ራሷን ግዑዝ አካል ሆና አትታይም። ኃጢአትን የሚያንቀሳቅሳት ሌላ ኃይል አለ። የዛ ኃጢአት ባለቤት ደግሞ ዲያብሎስ ነው። ለዚህ ነው የአባቶችን ኃጢአት ሲል የአባቶችን አጋንንት ከራማውን፣ ጨሌውን፣ ቦረንትቻውን ምኑን አጠቃላይ ወደ ልጆች ይተላለፋል። ያ ማለት አስተላልፉት ብሎ እግዚአብሔር ያዛል ሳይሆን ጥበቃውን ያነሳል። ከእጃቸው ላይ ጥበቃውን ያነሳል። የሚጠብቅ መልአክ ከዛ ቤት ውስጥ አይኖርም። አደጋ ቢመጣ መኪናም መገልበጥ ቢመጣ አጋንንት ፈተና ቢመጣባቸው ምንም አይነት እርስ በርስ መጨራረስ፣ መገዳደል፣ መተኳኮስ ቢኖር እግዚአብሔር እዛ ቤት ውስጥ ማዳን የለውም። ለምን? እርግማኑ እዛ ቤት ውስጥ ስላለ እጁ የሚያድን ወጥ። ለምሳሌ በጋርድ የምትንቀሳቀስ የነበረች ልጅ ወይም በዘበኛ ይጠበቅ የነበረ ባንክ ዘበኛው ከተነሳ ሌባ ይመጣል፣ ይገባል። ሌባው ደግሞ ዲያብሎስ ነው። ስለዚህ እግዚአብሔር ምንድን ነው የሚያደርገው? በረከቱን ኃይሉን ከዛ ቤት ያነሳል። ሲያነሳ የመናምን የአራዊት መጫወቻ ቤት ይሆናል። የዛሩ የነሻ አንበሶ የጠቋር የአዳልሞት የወሰንገላ ኦፍ አብኮ ኦፍ ደመና እንዲሁም ደግሞ የነ ሙየት አርሜት ፖጀ የነዚህ ሁሉ በአማራ ክልል ደግሞ ስትሄዱ ደግሞ በሁሉም ክልል ላይ መናፍስት አሉ። የደብተራው መንፈስ የታዬ ከራማ ሻምበሶ እነ ራሄሎ ተቆላሽ ኢያሱ እነዚህ ዛሮች በሙሉ እንዳለ ኃጢአት ናቸው፣ እርግማን ናቸው። ከአያት ከቀድሚያት የመጣ ጨሌ ነው ምናምን ይባላል አይደለም? ይሄ እኮ ነው እርግማኑ። ታዲያ አትግቡበት፣ አታድርጉ፣ አትስገዱላቸው፣ አታምልኳቸውም ብሎ ካለ በኋላ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት ለልጆች አመጣለሁ አለ። በማለት በሚጠሉኝ። ስለዚህ ጨሌ የሚያመልኩ ባዕድ አምልኮ የሚያመልኩ ወይም የተለያዩ አምልኮ የሚመለክባቸው ወንዛ ወንዝ ቦታ ላይ ሄደውም ዶሮ የሚያርዱ የሚገብሩ፣ አረቄ የሚያፈሱ፣ ሳር የሚጎዘጉዙ በአጠቃላይ የእግዚአብሔር ጠላቶች ናቸው። በሚጠሉኝ አላ በሚጠሉኝ አታምልኩ። ከላይ ስለ ጣዖት ማምለክ ነው ያመጣው። ጣዖት ማምለክን ከቁጥር 4 ጀምሮ አመጣና አታምልኳቸው፣ አትስገዱላቸው፣ የተቀረጸው ምስል ለእናንተ አታድርጉ አለና ከዛ ይሄን የምታደርጉ ከሆነ አለ ጠላችሁኝ ማለት ነው ሲል በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ እመታለሁ። በሽታ ቢገባባቸው ሐዘን ቢገባባቸው ጥበቃዬን አላደርግም፣ ምህረትም አልሰጥም። ሲኦል ነው የሚከማቹት። ዘሮቻቸው እንዳለ ሲኦል ይገባሉ ማለት ነው። በማን ምክንያት? ከላይ በመጣው በተዋረድ። አንድ ግን ከውስጥ የሚነቃ አይ እኔ በዚህ ባዕድ አምልኮ ውስጥ መሄድ አልፈልግም፣ የእናትና የአባቴን ጨሌ ማምለክ አልፈልግም ብሎ እግዚአብሔርን ከጠሉ ቤተሰቦች፣ እግዚአብሔርን ካስቆጡ፣ ካነሳሱ፣ ለቁጣ ካነሳሱ፣ ካመጹበት ቤተሰቦች ውስጥ አንድ የተባረከ ሰው ከተገኘ ለእሱ ደግሞ ምን ያደርግለታል? ይባርከውና 1000 ትውልድ ያደርገዋል ደግሞ ለሱ ማለት ነው። ይሄ ነው እንግዲህ የዘር ኃጢአት የሚባለው ወይም የዘር እርግማን፣ የዘር መንፈስ የሚባለው ነገር። በዚህ በአንድ ምዕራፍ ልዝጋው ብዬ ነው። ወደ ውስጥ መግባት እንችል ነበር። ሌላው ማርቆስ 9:28 ከ26 ጀምሮ ስታዩት ከልጅነት ጀምሮ በእሳት ላይ ይጥለው ነበረ ብሎ አባትየው መጥቶ ለክርስቶስ ያሳሰበበት መንገድ አለ። ከልጅነት ጀምሮ እሳት ላይ ይጥለው ነበረ። ያ ማለት ከማህፀን ጀምሮ ሊሆን ይችላል። አባት ሲያሳድግ ልጁን እሳት ላይ እንዲወድቅ አድርጎ ነው ያሳደገው። በምን? በተዘዋዋሪ መንገድ ልጁን ጋኔን አግኝቶታል። ጌታ ሆይ እባክህን ማረው አለ። ጌታ በዚህ ነገር ውስጥ 3 ነገር ተናግሯል። አንደኛ ይህ መንፈስ ያለ ጾም ያለ ጸሎት በስተቀር ሊወጣ አይችልም አለ። የትኛው መንፈስ? ይሄ ከልጅነት ጀምሮ ልጁን እሳት ላይ የሚጥለው መንፈስ ከእናት አባት ከኋላ ሲወርድ ሲዋረድ የመጣ የእርግማን መንፈስ ወይም ደግሞ የኃጢአት ምልክት ነው ማለት ነው። ጾም፣ ጸሎት፣ ስግደት ያስፈልገዋል። ዝም ብሎ ልክፍት ጋኔን ቢኖር ውጣ በኢየሱስ ስም ብሎ እንደሚሉት አባቶች ወይም ስትሉት ብሎ ጮሆ እንደሚወጣው ይወጣል። ግን ክርስቶስ ምን አለ? ራሱ አምላክ ስለሆነ ውጣ ብሎ ታስወጥቶታል። አምላክ ስለሆነ እኛ ግን ፍጡራን ሰዎች ስለሆንን ስናስወጣው እኛም መጾም አለብን። የሚጠመቀውም ሰው መጸለይ ማነው? የሚፈወሰውም ሰው መጾም መጸለይ ያለበት፣ አባትየው መጾም መጸለይ ያለበት።
በአጋንንት የተያዘ አረፋ የሚያስደፍቀው የሚያንፈራፍረው ሆኖ ጾም ጸልይ ስገድ ማለት በጣም ከባድ ነው አይደል? ግን ግዴታ መጾም አለበት። አባትየውም ለልጁ መጸለይ አለበት። አማላጅውን የመጣው እሱ ስለሆነ ማለት ነው። ተሸክሞት የሚዘዋወረው እሱ ነው። ይጥለዋል፣ እሳት ላይ ይጥለዋል፣ በየቦታው ይጥለዋል አለ። ከልጅነት ጀምሮ እሳት ላይ ይጥለዋል። አስተውሉ። አሁን ይህ ወገን፣ ይህ አጋንንት፣ ይህ ሰይጣን ብሎ ክርስቶስ ይህ ወገን ብሎ ሲጠቅሰው ከአጋንንት ይለያያሉ። ምን አይነት አጋንንት? አንዳንዱ በኃጢአት ምክንያት የሚመጣ በፈቃዳችን የምናስገባው በሟርትና በድግምት በተለያየ ነገር የሚመጣ መንፈስ በፈቃዳችን ስለሚመጣ ውጣ ብትሉት ኧረ ራስህ ጠርተኸኝ ነው የምወጣው አልወጣም ይላል። የዛን ሰዓት ምን ታደርጋላችሁ? እንዴ ናት እና ብላችሁ ሰብሰብ አድርጋችሁ ዞር በል ስትሉት ዞር አልልም ያለ ሰው ካለ ና እንፋለም ትሉታላችሁ አይደለም? ልክ እንደዛ ሁሉ ደግሞ መንፈስም በኢየሱስ ስም ውጣ፣ በድንግል ማርያም ስም ውጣ ሲባል አልወጣም እቆያለሁ ይፈልገኛል ካለ እንዴ ናት እና ብላችሁ ጸሎት ክፍል ገብታችሁ ስትሰግዱ ስትጸልዩ ምን ስትሉ ይወጣል ማለት ነው። አንዳንዶቹ ይለያያል፣ ጉልበታቸው አቅማቸው ይለያያል። ግን በእግዚአብሔር ላይ አይደለም፣ በሰው እምነት ላይ ነው። እግዚአብሔር ሁሉንም መንፈስ ያስወጣል። ቅዱሳን ሁሉንም ያስወጣሉ። ድንግል ማርያም፣ መላእክት ሁሉንም እና ብለው እንደ ስንጥር እንደዚህ ብድጋጎ የሚጥሉት ግን እንደዛ ብድጋጎ እንዲጥሉልን የሚያስችል እምነት እኛ ጋር የለም። ቅዱሳን እኛ ጋር ሲጠጉ ኃጢአታችን ይሸታቸዋል፣ ይከረፋቸዋል። ያ ማለት አይጠጉንም ማለት አይደለም። የበለጠ ኃይል አግኝተን በእምነታችን በነጻ ፈቃዳችን ያለማማረር በፈቃደኝነት እንድንጾም፣ እንድንጸልይ፣ እንድንሰግድ ኃጢአታችንን በማመን ውስጥ እንድንጾም ይፈለጋል ማለት ነው። ለዚህ ነው ይህ ወገን ጾም ጸሎት ጭምር ያስፈልገዋል አለ። ሌላው ሁለተኛው ደግሞ ሐዋርያት ምናላቸው ስለ እምነታችሁ ማነስ ነው ይሄም መንፈስ ቶሎ ያልወጣ አላቸው። የሚያድኑ የሚፈውሱ የሚያጠምቁ አባቶችም እገዛ ይፈልጋሉ። የእነሱም ጥንካሬ ያስፈልገናል ማለት ነው። ሌላው ሶስተኛ ነገር ግን በጣም የሚገርመው ነገር አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ ደግመህም እንዳትመጣበት ብሎ ነው ያስወጣው። ቁጥር 28 ላይ ይኸውልህ አንተ ዲዳና ደንቆሮ መንፈሱ ዲዳም ነው አይናገርም፣ ደንቆሮም ነው አይሰማም። ግን ክርስቶስ እያናገረው ነው። ለምን? አምላኩ ስለሆነ ጆሮ ባይኖረውም መንፈሱ ዲዳም ቢሆንም በውስጥ በኩል ግን የፈጠረው ራሱ ስለሆነ ክርስቶስ ያናገረዋል። እኛ ግን ይሄን ማድረግ አንችልም። እንዲህ አይነቱ መንፈስ በምንድን ነው የምናደርገው? እየሰገድን እየጾምን እየጸለይን ከላያችን ላይ የተጣበቀው በዝሙት መጥቶ የተጣበቀብን ከተለያዩ ሴተኛ አዳሪዎች ከተለያዩ ዝሙት የሚፈጽሙ ከተለያዩ ሰዎች በተለያየ ነገር የገባብን መንፈስ ካለ እኛም ራሳችን በነገራችን ላይ ሴተኛ አዳሪ ጋር የሚሄድ ወንድ ራሱ ወንድ አዳሪ ነው። እኔ እንደዛ ለማስበው ይቅርታ ለምናገረው ነገር ለምን ሄዶባቸው ነው ቢዝነስ የሰሩት አይደለ? መጥቶባቸው ነው ቢዝነስ የሰሩት። ስለዚህ ሄያጅ ለምንድን ነው የማይሰደው? እነሱ ብቻ ለምን ሴተኛ አዳሪ የሚባል ስም ወጣላቸው? ይሄኛውስ ምን ተብሎ ስም ይጠቀስለት? ስለዚህ መናፍስቶችን ተሸክሞ ነው የሚመጣው። ያ ደግሞ ስጋው ላይ ነው የሚያርፈው። ምን አለ ቅዱስ ጳውሎስ ሲናገር ዝሙት የሚፈጽም ሰው በገዛ ስጋው ላይ በደልን ኃጢአትን አመጣ ነው የሚለው። በራሱ ስጋ ላይ በደለ፣ እግዚአብሔርን አስቀይማ፣ አሳመፀ ራሱን ማለት ነው። ከባድ ጥፋት አጠፋ ማለት ነው ይላልና መጥቶ መናፍስት ይለጥፋሉ ስጋችን ላይ። ስንጾም፣ ስንጸልይ፣ ስንሰግድ ሲያልበን መናፍስትኛ ላይ ያሉት ከቆዳችን፣ ከስጋችን፣ ከነፍሳችን ላይ አጠቃላይ ነቅለው እንዲሄዱ ይረዳናል ትጋቱ ማለት ነው። ለዚህ ነው ይሄ መንፈስ፣ ይሄ አጋንንት፣ ይሄ ሰይጣን ሳይሆን ያለው ይህ ወገኖች አሉ። በግሩፕ የተቀመጡ እንደ ሽንኩርትና እንደ ቲማቲም የተመደቡ አጋንንቶች አሉ ማለት ነው። መጽሐፈ ሄኖክ ምዕራፍ 2 ላይ ይሄን ያለ። እንዲሁም ደግሞ ቅዱስ ጳውሎስም ጦርነታችን ከስጋና ከደም ጋር አይደለም፣ ከኃይላት፣ ከመናብርት፣ ከስልጣናት፣ ከሊቃናት ጋር ከመናፍስት ሰራዊት ጋር ነው አለ። ከፋፈላቸው። የተለያየ አይነት ግሩፕ አላቸው። አንዳንዶቹ ዲዳ ናቸው አይናገሩም፣ አንዳንዶቹ ደንቆሮ ናቸው። ስለዚህ ገሌ ስትሉት ጆሮ ማይሰማ ከሆነ ዞር አልልም ካለ ሄዳችሁ ትከሻውን ነካ በማድረግ ነው የምታነቁት። ዞር አልልም ካለ አንዳንድ ፖሊሶች አታችሁ ከሆነ ከኋላ መጥቶ ጧ አድርጎ በዱላው ነው የሚያነቃው። ከመንገድ ዞር አልልም ያለውን ሰው በአፋቸው መናገር ቢችሉ ግን ደግሞ ዞር ማይል ሰው መሆኑ ከተሰማ ከታወቃቸው ይመቱታል። መናፍስትም ልክ እንደዛ ናቸው። ከመንገዳችሁ በመስቀላችሁ ጠርቃችሁ ማስወገድ ካቃታችሁ በምንድን ነው የምታስወግዷቸው? እየሰገዳችሁ፣ እየጾማችሁ፣ እየጸለያችሁ ንስሐ ገብታችሁ ቅዱስ ቁርባን እየተቀበላችሁ በመንፈሳዊ ህይወትና በትጋት ውስጥ ሆናችሁ ያ መንፈስ እናንተ ላይ የተጣበቀው መንፈስ ይጎረብጠዋል፣ ያቃጥለዋል። ጆሮ የማይሰማ የሆነ ሰው አልኳችሁ፣ ደግሜ ልንገራችሁ፣ ከርቀት የሆነ ውሃ ብትረጩት የሆነ ነገር የሚያቃጥል እሳት ነገር ወይም ወላፈን ነገር ብታስጠጉበት ምናምን ብሎ እንደዚህ ዞሮ ያያል። ለምን? የሚነካ ነገር ስለነካው ጆሮ ስለማይሰማ። እውርም ከሆነ አይኑ ይቅርታ ለምናገረው እውር አትበል ተብያለሁ። ምንድን ነው የሚባለው? ማየት የተሳናቸው አይደል የሚባለው?
ስለተለመደ ነው ይቅርታና አይናቸው የማያዩ ሰዎችም ከሆኑ ብታወሩ ይሰማችኋል። ይሄ ምንድነው ብትሉት ግን አያየው እንዲያየው አንድ ነገር ያስፈልጋል ማለት ነው። ግዴታ በመንፈሳዊ ትጋት ውስጥ ነው ያን ነገር ማሳየት የሚቻለው። ወይ አይኑ መፈወስ ነው ወይ ደግሞ በልቡ በአይኑ በአይምሮ በህሊናው በህልሙ እንዲመለከተው ማድረግ ነው አንድን ሰው። መናፍስትንም ልክ እንደዛ ነው። አይኑ ማየ ከሆነ እንዲጎረብጠው ማድረግ ነው። እንዲቆረቆር አልነሳም ሲል አንድ ሰው ከተቀመጠበት አልነሳም ሲል እንዳይመቸው ማድረግ ነው የሚባለው። እንግዳን ቤት ውስጥ ሲመጣ እንዲመጣ የማትፈልጉት እንግዳ ከመጣ ይባላል ውጣ ትበሉት እንዲወጣ አድርጉት ይባላል። እንዴት ነው የሚሆነው? ቤት መጥረግ። ቤት ስትጠርጉ ሲቦንበት ሆ ብሎ ተነስቶ ይወጣል። አጋንንትም ልክ እንደዛ ነው። ቤታችሁን ስትጠርጉ፣ ንስሐ ስትገቡ፣ የተለያዩ ነገሮች ስታረጉ፣ ጽድት ስታረጉ ያ እንዲመጣ የማትፈልጉት እንግዳ ውልቅ ብሎ ይወጣል ማለት ነው። ተግባባን ብዬ አስባለሁ። ማርቆስ ወንጌል ምዕራፍ 9 ቁጥር 28 በጣም ብዙ ነገር ያስተምራል። ከሁሉ ግን በጣም የሚገርመው ነገር ክርስቶስ በደንብ አድርጎ ለይቶ ነው የተናገረው። አይንህ ምቀኛ ናትን ብሎ የተናገረበትን ታውቃላችኋል። ማርቆስ ወንጌል ላይ ዲናር ሰጥቷቸው ክፍያ ከፍሏቸው በቀን 1 ዲናር ሊከፍላቸው 3 ሰዓት 6 ሰዓት 9 ሰዓትና እስከ 9 ሰዓት ድረስ ሰራተኞችን ቀጠረና ከዛ በኋላ ደሞዝ የሚከፍልበት ሰዓት ደረሰ። ለሁሉም ሲሰጣቸው ተመቀኛኙ ይላል። አሁን 6 ሰዓት ጠዋት 3 ሰዓት የመጣው ሰው 9 ሰዓትና 6 ሰዓት ላይ በመጡት ተነሱባቸው። እንዴት እኛ ጠዋት መተን እየፈጋን 1 ዲናር ተቀብለን እነሱ ከኛ እኮ እንዴት ይቀበላሉ ብሎ ተነሱባቸው ይላል። አመጹባቸው። ለምን? ከውስጣቸው ካለው ነገር ነው ያመጹት። ሲታይ ፊት ለፊት ስታዩት በሰውኛ ይሄ ምቀኛ እንዴት ትመቀኛለህ ትላላችሁ። ክርስቶስ ግን መንፈሷን ሴት ጾታ አርጎጣ አይንህ ምቀኛ ናትን ብሎ በሴት ጾታ ነው የጠራት። ቡዳዋን መንፈሷን እነዛ ሰዎች ላይ የነበረውም ጭምር ማለት ነው። ስለዚህ ሰዎች የሰዎችን የሆነውን ነገር እንዲመለከቱ የሚያደርጋቸው ሌላ ኃይል እንዳለ ሲያሳይ ክርስቶስ በዘዴ ነው የሚናገረው። ይሄን ያነሳሁት ምንድነው? መናፍስቶቹን በዘዴ ነው የሚነግረን እንዳሉ ሲነግረን፣ እኛ ውስጥ እንዳሉ ሲነግረን በሲስተም ነው የሚነግረን። ቀጥታ የተናገረበትን ቦታ ላይ አለ። ሐሰት የሐሰትም አባት ተብሎ ተጠቅሷል። የክፋት አባት ተብሎ ተጠቅሷል። አባት ከተባለ ልጆች አሉት ማለት ነው። እና ዲያብሎስ ደግሞ ልጆች ካሉት ምን አሉት ማለት ትውልድ አለው ማለት ነው። ልጆች ካሉት ምን አለው? ትውልድ አለው። ምን አለ? እኔ ይሄንን የማደርገው በእግዚአብሔር ኃይል ነው፣ በእግዚአብሔር ጣት ነው አጋንንትን ማስወጣው አለ። በሌላ ቦታ ላይ ደግሞ እኔ ሰይጣንን በሰይጣን ካስወጣሁኝ ልጆቻችሁ በምን ያወጡታል? ሰይጣንን ማስወጣት አይችልም፣ መንግስቱ አይጸናለትም እያለ በሲስተም በዘዴ እንዴት እንደሚተባበሩ ይነግረናል። አጋንንቶች እንዴት እንደሚተባበሩ አንዱ ከአንዱ ጋር በጣም ይስማማል። አለቃም እንዳላቸው ይናገራል። መንግስቱ አይጸናለትም አለና ገዢ እንዳላቸው ይናገራል። ልክ ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ እንዳለው 911 ማለት ነው። 911 ማለት ራዕይ 9:11 ማለት ነው። የጥልቁ መንፈስ አብዶንና አፖሊዮን የሚባለው ሰይጣን እንግዲህ ከጥልቁ ይወጣል፣ ብዙዎችን ያስታል ይላል። ልጆች ስላሉት ነው ወደዚህ ምድር የሚመጣው። የሚያስታቸው ሰዎች በሙሉ የሱ የግብር ልጆች ናቸው። ስለዚህ ሲጣራ ይሰሙታል። መቃቢያን 3 ምዕራፍ 1 ስታነቡት 81 መጽሐፍ ላይ መቃቢያን 3 ላይ ልጆቼን አውቃቸዋለሁ፣ በሁጨት እጠራቸዋለሁ፣ ሳናግራቸው የሰሙኛል፣ ፊታቸውን ይቀልሳሉ፣ ይመልሱልኛል። እነሱም ከእግዚአብሔር ሕግ የወጡት ናቸው። ከአንተ ሕግ የወጡትን ስጠኝ አልኩት፣ እግዚአብሔርም ከኔ ሕግ የወጡትን ላንተ ሰጥቻለሁ አለኝ ነው የሚለው። አይገርማችሁም? ተጽፏል እንግዲህ ሁሉ ተቀምጧልና ከእግዚአብሔር ትእዛዝና ሕግ ከወጣን ምን ያጋጥመናል ማለት ነው? በሰይጣን እጅ መቀለብ። ሰይጣን በእጁ ይቀልበናል፣ ይይዘናል፣ እሽት ነው የሚያደርገን፣ አሽቶ ቃም ነው የሚያደርገን። በሱ ቁጥጥር ውስጥ ነው የምንሆነው። ሁሉ ነገራችን ዓለማችን በሙሉ ከሱ ውስጥ ለመውጣት ነው። ተፋ ልጆቼን፣ አምጣ ልጆቼን፣ ልቀቅ ልጆቼን ብሏል በመስቀል ላይ የተሰቀለው ክርስቶስ። የዋጣውን እንዲተፋ ነው። ሲኦል ሆይ ድል መንሳት የታለ? ሞት ሆይ መውጊያ የታለ ተብሎ የተጠቀሰው ለዚህ ነው። የለውም በቃ ተቆጣጥሮት ነበር። ክርስቶስ ነፃ አወጣን። ነፃ ሲያወጣን ደግሞ በዓመተ ምሕረት አሁንም በአዳም ልኮ የምናመልክ ወደ ኃጢአት የምንሄድ በመናፍስት ተቆልፈን ለሀብት ለተለያየ ግርማ ሞገስ ለምኑሽ አሁንም ሰይጣን ውስጥ የምንገባ ከሆነ በዓመተ ምሕረት ውስጥ ኃጢአቱ ይከፋል፣ የባሰ ይሆናል ማለት ነው። በዓመተ ምሕረት ይሄ በኦሪት ጊዜ ነው። ዘጸአት 20 ላይ ነው ያለው። እንግዲህ ይሄ በኦሪት ጊዜ እንኳን እርግማኑ እስከ 3 ትውልድ ድረስ ከሄደ በዓመተ ምሕረት ደግሞ ይከፋል። ለምን ብትሉ እንግዲህ ሕጉን ትእዛዙን እንድንጠብቅ እሱ ሁሉ ነገር ፈጽሞ አብነት ሆኖ መጥቶ አሳይቶን ሄደ።
ይሄንን ያሳየንን ደግሞ በተግባር የመፈጸምን ያለ መፈጸም ስራ የኛ ድርሻ ነው። በተግባር ካልተፈጸምን ይብሳል። ምህረት ተደርጎልን ነፃ ወጥተን ነፃ የምንወጣበትን ምልክት ተሰጥቶን ማተባችን የተለያየ አይነት የመዳኛ መንገዶች ቅዱሳንም ጭምር መላእክትም ጥበቃቸው ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዳለው ሰዎች እንዲድኑ ገነት እንዲገቡ መላእክት ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ይሄ ሁሉ ጥበቃ ተደርጎልን አሁንም በአዳም ልኮ ቦታ አሁንም ወደ ዝሙት አሁንም ወደ ሌላ ቦታ ምን ሄድ ከሆነ አጋንንት አገኘዋቸው አሁን መቼም ቢሆን አለቃቸው ነው የሚለው። እንኳን በዓመተ ምሕረት በዓመተ ዓለምና በዓመተ ፍዳ ጊዜ እንኳን ትውልድ ተሰጥቶ ነበር ይላል። ስለዚህ ክርስቶስ እንዲህ ንጹህ የሆነውን ፍቅር ሰጥቶን የድንግል ማርያም ልጅ እናቱንም ጭምር እንኩ ይኸው በቃ ተጠቀሙባት፣ ይኸው እናቴ ነች፣ ስለናንተ እናት ትሆናችሁ የኔ ነበረች እነኋት እናታችሁ እየሰጠቻለሁ በዮሐንስ በኩል ብሎ መላእክት እናት፣ ምድር፣ ርስት፣ ጤንነት፣ ነፃ ፈቃድ ስሙን ስንጠራ መዳን ሰጥቶን ይሄን ማድረግ ካልቻልን አሁንም ዛፍ ምናመልክ አሁንም ቅቤ ምንቀባ አሁንም ደብተራ ጋር ምንሄድ ጠንቆላ ምንጠነቁል አሁንም ክታብ ምናንጠለጥል ስራ ስር ምንደግም አሁንም ኮከብ ምንቆጥር ከሆነ እግዚአብሔርን ነው የምላችሁ እጅግ በጣም ይብሳል። ለዚህ ነው ወየው ትሉ ወደማያንቀላፋ እሳቱ ወደማይጠፋ ወደዛ ይገባሉ። ጥርስ ማፋጨት ወዳለበት ከቶ መግባት እንጂ መውጣት ወደሌለበት ይገባሉ። ከባድ እቶን ነው እያለ የሚናገረው ራዕየ ዮሐንስ ማነው ማቴዎስ ወንጌል ምዕራፍ 24 እና 25 ብታነቡት ያስፈራችኋል። ለምን ይብሳል? ፍቅሩን ሰጥቶናል። በደንብ ውደዱኝ አለ፣ አትከስሩም አለ። ውደዱኝ አትከስሩም ካለ ወደነው ማንከስር ከሆነ እሱን መከተል ነው። ሰይፍም ይሁን መከራም ይሁን ምንም ይሁን ወደነው ማንከስር ከሆነ ሐዋርያት አልከሰሩ፣ ቅዱሳን አልከሰሩ፣ ጻድቃን ሰማዕታት አልከሰሩ። ሰማዕታት በተለይ አልከሰሩ፣ ተሰይፈውም እንኳን ተጠቅመዋል። እንኳን ነፍሳቸው ገነት መግባት የሚባለው ነው እሱ ብቻ ሳይሆን ስጋቸው በምድር ላይ እንኳን ደማቸው እንኳን የነጠበው ደማቸው እንኳን ሲፈወስ አይተናል። ለምን? በክርስቶስ ነው የሞቱትና። ያ ማለት ግን ተጠቅመውበታል፣ በፍቅሩ ተጠቅመውበታል። በደንብ አድርገው አጣጥመውት በልብሱ በሰውነቱ በእምነት ባን ተደባብሰዋል። እኛስ ወንጌሉ የቅዱሳን ወንጌልም አለ፣ መጽሐፍ ቅዱስም አለ፣ ስንክሳር ድርሳኑም አለ፣ ትውፊት ቅዱስ ትውፊት አለ። ይሄ ሁሉ ነገር ሆኖልን ካልዳንን ወየው ፍርዳችን። ዓመተ ምሕረት ብቻ መባሉ አይደለም። እሺ ዝም ብሎ የምህረት ዓመት ስለሆነ መደንፋት እንደው ማለቱ አይደለም። ታዲያ ህጉን ስርዓቱን ካልጠበቅን ይሄ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት ወደ ልጆች አመጣለሁ ያለው እስከ 14 ትውልድ ድረስ ይሄድብናል። ከቱም በመሃል ብሪጅ የለም፣ የሚያቋርጥ የለም፣ የሚሰብር የለም፣ ገደሉን የሚፈጥር የለም፣ እርግማኑ እንዳይቀጥል የሚያደርግ ሰው የለማ። ዝም ብሎ ቢደነፋ ነው ያለው። ዝም ብሎ ድኛለሁ የሚል ብቻ ነው ያለው። ኧረ አይነካኝም 40 ክንድ ከኔ ይርቃል። ትዕቢተኛ ትውልድ ነው። ያደረገውን ይክዳል። ያደረገውን ቢያውቅም እንኳን መሐሪ ነው ይላል። መሐሪ እንደሆነ ካወቀ ቀሳፊም ነው፣ ቁጡም ነው። ስለዚህ እኔ ቀናተኛ አምላክህ ነኝ ይላል እዚሁ ቁጥር 6 ላይ ዘጸአት 20 ቁጥር 6 ላይ ምህረትን አደርጋለሁ ቀናተኛ ግን አምላክ ነኝ ይላል። ለቅዱሳንም ይቀናል፣ እንደገናም ደግሞ በመንግስቱና በክብሩ ደግሞ ይቀናል። እኔ አምላኬ ነህ፣ ጌታዬ ነህ፣ ንጉሴ ነህ፣ የተቤዠኸኝ ነህ ብዬ ኢየሱስን እያመለኩት እየሰገድኩ ንስሐ ገብቼ እየጸለይኩኝ እያለ የሆነ ሰዓት ላይ ሲቸግረኝ በጣም ስጨናነቅ ሄጄ በአቋራጭ ደብተራ ጋር ስርማሽ ቅጠል በጣሽ ጋር ጠንቋይ ጋር ሄጄ የሆነ እንትን መፍትሄ የምፈልግ ከሆነ ማንን እያስቆጣሁ ነው? አምላኬ ነህ ያልኩትን አምላኬን እያስቆጣሁ ነው። ቀናተኛ አምላክ ስለሆነ ይቆርጣል። ግን ፍቅር ሲሰጥ ደግሞ ልክ የለውም። አታየው? ምህረቴ እስከ 1000 ትውልድ ድረስ ነው ይላል። ስለዚህ እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። የዝሙት መንፈስ ከአባታችሁ ወይም ከእናታችሁ የመጣባችሁ ሰዎች፣ በተለይ በመስተፋቅር የተጋባችሁ ባልና ሚስቶች የእናንተ የመስተፋቅር መንፈስ ወደ ልጆቻችሁ ያልፋል። ውጤቱ ሪዛልቱ የተለያየ አይነት ነገር ይሆናል። ስንፈተ ወሲብ አለብኝ ብለህ የምታስብ ወንድ ያንን መድኃኒት እፈልጋለሁ ብለህ ደብተራ ጋር ሄደህ የስንፈተ ወሲብ ስራ ስር በልተህ ከሆነ በዛ ምክንያት የዝሙት መንፈስ አብረን ያስገባው የደብተራውን የዝሙት መንፈስ ራሱን አይደለም ሌላ የደብተራውን የራሱን የዝሙት መንፈስ ይዘህ ነው ወደ ሚስት የምትመጣው። እንግዲህ ስንፈተ ወሲብ ማለት ሩካቤ በመፈጸምበት ሰዓት ሰነፍ ነኝ ማለት ነው። ከዛ በኋላ ደግሞ ጎበዝ ያደረገህ ማነው? አጋንንት ነው። ስራ ስሩ ነው። በዛ ላይ የተደገመው ነገር ነው። ከዛስ ሴሰኛ ትሆናለህ፣ ዘማዊ ትሆናለህ፣ ከሚስት ውጭ ሌላ ቦታ ትሄዳለህ። ከዛስ በኋላ የምትወልዳቸው ልጆች ያጋንንቱ ይሆናሉ። እንደገና ልጆቹ ደግሞ ዘማዊ ይሆናሉ። ውጤቱ ይሄ ነው ሪዛልቱ። እና ንስሐ ግቡ፣ በጸበል አላችሁ ያለው መንፈስ አስወግዱ። እግዚአብሔር
በቀጣይ የህይወት ገጠመኝ ቁጥር 9 ላይ ምን እንደሚያስተምረን እየጠበቃችሁ እንለያያለን። ሰላም ሁኑ። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ጻድቁ ሐዋርያ እውነት ነው ምስክሩ የወንጌል ባለሙያ እውነት ነው ምስክሩ የአምላክ አገልጋይ እውነት ነው ምስክሩ ፍሬ አፍርቶ የሚታይ እውነት ነው ምስክሩ የእምነት ስንዴ አድርገኝ እውነት ነው ምስክሩ እንክርዳዱን አውጣልኝ እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት በአራቱም ማዕዘናት እውነት ነው ምስክሩ ስምህን ትውልድ አያት እውነት ነው ምስክሩ ጸሎትህ ኃይል ያደርጋል እውነት ነው ምስክሩ ሕዝብህን ይታደጋል እውነት ነው ምስክሩ ከብዙ ጻድቃን መሃል እውነት ነው ምስክሩ ሱራፌል ተብልሃል እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ገድልህ ይመስጠኛል እውነት ነው ምስክሩ እጅጉን ይደንቀኛል እውነት ነው ምስክሩ እግዚአብሔር እንዳዘዘኝ እውነት ነው ምስክሩ ጻድቁን ተማጸንኩኝ እውነት ነው ምስክሩ ይሰማል በቅዱሳን እውነት ነው ምስክሩ ያከብራል ያን ቃል ኪዳን እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ይቀድማል ከፊቴ በጽድቅ እየመራ
ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት